አሁን አብራኛ ነበረች። መቼ ወደ ላይ ወጣ ነው ታሪክ ተፈጠረ ምናምን መጥተው ቆይ ያማታል እንዴ? እንዴ ቤት እባክሽን በሩን ክፈቺ። እባክሽን ቆይሽ ነው ያለ እናንተ ማናለኝ? እባክሽን በሩን ገጥዬ መግባት አቅም የለኝም። እባክሽን ክፈቺ። እባክሽን ተዳታለኝ። እባክሽን እባክሽ በሩን ክፈቺ። እባክሽ ራስሽን እንዳትጎጂ በሩን ክፈቺ። እባክሽ ይቅር በይኝ በሩን ክፈቺልኝ። እባክሽ ይቅር በይኝ። እባክሽ ይቅር በይኝ። እባክሽ አንድ ድል ስጪኝ። እባክሽ አታሳብጂኝ። ጽዬ ክፈቺው። ማነው? ምንድን ነው? እባክሽ ጽዬ በእናትሽ ክፈቺው። በቃ ይቅርታ አልኩሽ አይደል እንዴ? ሁላችሁ ሂዱ። ይበቃ። መሞት ነው የምፈልገው። አንተ ደግሞ እንደሞት እንደማትፈልግ አታስመስል። እንደምትጠላኝ እንደማትፈልግ ነግረኸኝ የለም? ጽዬ ከልቤ ይመስልሻል? ስለተናደድኩብሽ ብቻ እኮ ነው እንደዚህ ያልኩሽ። እባክሽ በሩን ክፈቺውና እንነጋገር። አንቺን አጥቼ መኖር ይመስልሻል? እባክሽ ጽዬ። የጉድጉና ይመሻሉ። ዛሬ ለሰማይ ነው ቀኑ እንዲህ የረዘመው። ፈጣሪ ወይ ፍቅር አጫወተው እኮ። ወይ ፍቅር ወይ ተጋግዘን እንቀጥለው እንዴ? የሆነ ነገር ሳትሆን ወደ ውስጥ ጽዬ ክፈቺው እያልኩሽ እኮ ነው። እባክሽ ይቅር በይኝ። እሱን እንድትለኝ ብቻ አይደለም የምፈልገው። አፈቅርሻለሁ። ዛሬም ነገም ህይወቴ ከአንቺ ጋር ነው የሚሆነው። እንኳን አጥቼሽ አይደለም ከጎኔ ያለሽ በየሰከንዱ ደህና መሆንሽ ደስተኛ መሆንሽ ማረጋገጥ ግዴታዬ። አንቺ ለእኔ የልቤ ሙሉ ቦታ መሆንሽ የሚገባሽ አለኝ ነሽ። በጣም አፈቅርሻለሁ። በጣም አፈቅርሻለሁ። በይሽ ነው ክፈችው። ይሄ ሰውዬ መጽሐፍ ፎቶ ነው እንዲመጣው። ቆይ ታዲያ ለምን ይሄንን ቃልን አጠፍክ? ምርጫ አልሰጠሽኝም። ግን ቆይ ለምን እንደዚህ እናደርገው? እሺ ንገሪኝ። ቆይ ምን እናድርግ? ይኸውልሽ ዳግምን አስቀድመን እናናግረውና እንዲተባበረን እንጠይቀዋለን። ከዛ ቢኒያም ቤት ሲመጣ አንቺ ራስሽን ልታጠፊ እንደሆነ ደውለን እነግረዋለን። ከዛ በኋላ ደግሞ ራስሽን እንደሚያጠፋ ሰው ገመድ በየሆነ ነገር ብቻ ታደርጊና ራስሽን እንደሚያጠፋ ሰው ትሆኛለሽ። ከዛም ቢኒያም ይሄን ሲሰማ ደግሞ እየሮጠ መጥቶ ያድንሻል ማለት ነው። ጥሩ ሀሳብ ነው። ግን ተደናግጦ ወይም ደግሞ እሺ ብሎ የሚመጣ ይመስልሻል? እርግጠኛ ነኝ የሚያፈቅርሽ ከሆነ እየተጣደፈ ነው የሚመጣው። አሁን በይ ለዳግም ደውይለትና ልንገረው። ቆንጆ ሀሳብ ይመስለኛል። በቃኛ መውረድ በጣም እኮ የሚወዳል። አይዳግኝ ፍቅር እኮ ሁሉም ነገር ያስተዋል። ክብርን፣ ዝናን፣ ገንዘብን፣ ቤተሰብን በቃ ምድር ላይ ያለን ነገር ሁሉ ከፈጣሪ በታች ያስተዋል። እንደው ፍቅር ባይኖር እኮ ምድር አስጠሊታ ነበር የምትሆነው። ፍቅር ማለት የእናትና የልጅ ፍቅር ነው ማለት እንደኛ እንዳንቺ። የኔ ልጅ እንደማታውቀውን ነገር ቀበጣጣኩብህ አይደል? የኔ ውድ የኔ እስቲ ክፋለኝ እስቲ። ግን እማዬ እቅድሽ በጣም ናፍቆኝ ነበር። ያሳዘንኩሽ፣ ትእዛዝሽን ያልሰማሁት። ግን እማዬ እቅድሽ በጣም ናፍቆኝ ነበር። ያሳዘንኩሽ፣ ያስቀየምኩሽ፣ ትእዛዝሽን ያላከበርኩት በአይኔ ላይ እየመጣ በጣም እያዘንኩኝ ነበር። እንኳን ግን አንቺ ደህና ነሽ። ከዚህ በኋላ አንድ ነገር እንኳን አላስቀየምሽ። የኔ ውድ እንደው ፈጣሪ አንተን ባይሰጠኝ ምን ሆን ነበር? ያው ወይዘሮ ገነት ነው። አንተ እያሾፍክብኝ ነው እንዴ? እኔ ላይ እያሾፍክ ነው ወይ? አላማርኩ። እሺ እኮ ለተይ እንደኝ ምሽ ይቀጣ አላላ ቆይ ምን ያህል በተከፋ ነው ራሷን ለማጥፋት ሄደችው? ለነገሩ ነው ያውቀዋል። ሁሉም ሰው ካለበሰበት ነው የሚለው። አሁን እንደዛ ነው። ግን የእውነት ልታጠፋ አልነበረም። በቃ ያው ድራማ ሰርተን ነው። እኔ ድርሰቱን ጻፍኩት፣ እሷ ደግሞ ምርጥ አድርጋ ተወነችው። እንዴት ነው ብጽፍ ያዋጣኛል እንዴ? አዎ በነካችሽ የኔን ህይወት ውብ አድርገሽ ጻፊ። ግን ቆይ ለምንድን ነው ድራማ መስራት ያስፈለገው? እና መሰለ ታሪኩ በጣም ረጅም ነው። ብቻ በቃ የተጣሉ ጀማሪ ፍቅረኛሞች ናቸው። በማይሆን ነገር ተጣልተው የምታረቁበት መንገድ ያጡ መሰለኝ። አይ ጎበዝ አስታራቂ ነሽ። እንዳንቺ አይነት ሰው በህይወቷ ስላለ ልታመሰግን ይገባል። ቢያንስ ህመሟን፣ ጭንቀቷን ትጋራታለሽ። አዎ ያው ሰሞኑን እናቱም እዚህ ቤት እያደረ ስላልሆነ እሷ ሙሉ ለሙሉ የኔ ኃላፊነት ነች። ያው እናቱም ስራ ስለበዛበት ነው እንጂ እስካሁን ሳይታረቁ አይቆዩም ነበር። እኔም ያው ይሄን ድራማ መስራት አይጠበቅብኝም ነበር። እናቱ እህቱን እስከ ሞት ድረስ በጣም ነው የሚወዳት። በእሷ ከመጡበት በምንም አይነት ነገር ድርድር አያውቅም። እውነት አንዳንድ ያቸውና እንደ ጅል ነው የምቀርባቸው። አይ ደስ ይላል። እንደዚህ አይነት ሰዎች በህይወት ስላሉ በጣም እድለኛ ነሽ። እንዴ በጣም እኔ እኮ ከነሱ ውጭ እኮ ምንም አይነት ዘመድ እንኳን የለኝም። ብቸኛ ነኝ። ተይ እንደዚህ አትበይ። አንዳንዴ እኮ ቤተሰብ ኖሮሽ ራሱ ባልኖረኝ የሚያስብል ሊሆን ይችላል።
ስለዚህ ዙሪያሽን እያየሽ ከዚህ ባሰ እንዳይመጣ ፈጣሪሽን አመስግኝ። እሺ? አሁን እሱ ነው የሚሻለው። የሌለን ነገር ላይ ትኩረት ማድረግ ምንም አይጠቅመንም። እውነት ግን ጥለሽ ልትሄጂ ነበር? አንቺ ግን በጣም ጨካኝ ሰው ነሽ ማለት ነው። ምን ላድርግ? መኖሬ ከመሞቴ ካልተሻለ ቀን በቀን የማዝን ከሆነ በቃ እንደዛ ማድረግ ይሻለኛል። እንዴ እና ታዲያ ቢሆንስ? ፈጣሪ እኮ የማንችለውን ፈተና ይፈትናል ማለት ነው። ፈተናውን ካላለፈን ግን ልድላን በቃም አይደል? አዎ ግን በጣም ከባድ ነበረ ታውቃለህ። ፎቶውን እያየሁ ትንፋሽ ያጥረኛል። የማስበው ነገር ለራሴ እንኳን ግራ ያጋባኛል። እዚህ ምን እየሆንሽ ነው? እና ተመልሼ ደግሞ እዛው ላይ ነኝ። ታዲያ ለምን እንደዚህ የማይሆን ስራ ሰራሽ? ምን አጠፋሁኝ? ተይው በቃ። ዋናው ነገር ደህና መሆንሽ ነው። ሌላው ነገር ሌላ ጊዜ እናወራበታለን። ካላስቸገርኩ አንድ ጥያቄ ልጠይቅህ? ችግር የለውም። የምችለው ከሆነ መቻልማ በደንብ ትችላለህ። ወደ ውጪ እንውጣና ወክ አድርገን እንመለሳለን። እውነትሽን ነው? አዎ ምን ችግር አለው? ደግሞ ወንድሜ ቤት ስለማያደር ብንወጣም ችግር የለውም። ብዙም ቆይ ብዬ አላስቸግርም። እባክህ አንቺ ደስተኛ የምትሆኚ ከሆነ ችግር የለውም። አንቺ አታስቢ። እምቢ እንደማትለኝ አውቄ ነበረ። በቃ ልብስ ልቀይር፣ አንተ መታቸው ወደ ጠብቀኝ። እሺ ሄሎ ኢንስፔክተር። አቤት። እንዴት አመሸህ? ምን ነው በዚህ ሰዓት? አይ አንድ ነገር ላሳውቅ ይገባል ብዬ ስላሰብኩ ነው። ምን ነው? ምን አጋጠመ? አሁን ያለሁት እናታን ቤት ነበር። ባለፈው ስመጣ እናንተ ጋር ያየሁት ልጅ ፎቶ እና ባለፈው እናንተ ጋር ስመጣ የተለጠፈው ፎቶ ላይ ያየሁት ልጅ አሁንም እዚህ ቤት ነው ያለው። አሁን እሱ በዚህ ሰዓት ከማን ጋር ሆኖ ነው ያለው? ከቤዛ ጋር ነው። እንደማየው ከሆነ በጣም ቅርበት ያላቸው ይመስለኛል። እባክህ ኢንስፔክተር፣ ምንም አይነት ጉዳት እንዳይደርስባቸው ምን ማድረግ ይኖርብናል? እሱን ለእኛ ተወው፣ አንተ አትጨነቅ። በቃ በአካል በደንብ እናወራበታለን። ለአሁኑ ደህና እደር። እሺ ሰላም ደር። በቃ ነገ እናወራለን። አሁን እንዴት ነሽ? ጭንቀት ቀለል እያለሽ ነው ወይስ? የነዚህ መታረቅ አረጋጋኝ እንጂ አሁንም እንደዛው እንደጨነቀኝ ነው። ራሴን በጣም እየወቀስኩት ነው ያለሁት። ተይ እንደዚህ አትበይ። አሁን ብለሽ እኮ አይደለም። ሰው አይደለሽ እንደዚህ ነገር ያጋጥማል። ይሁን ባትልስ ምን አማራጭ አለኝና ነው? ግን በጣም ትወጃታለሽ ማለት ነው እንዴ? በጣም ሂዊ እኮ በጣም ጥሩ ልጅ ነች። አይዞሽ፣ አንቺ አትጨነቂ። ፈጣሪ ላይ እናገኛታለን። እሺ? እውነት በጣም ነው የማመሰግነው። እሺ ማለት ለምን ነው? እኔ ሰው አመሰግናለሁ ካለኝ የራቄ ነው ይመስል። እሺ በቃ ይቅርታ፣ ሁለተኛ እንደዚህ አይደለም። ፍቅር ግን በጣም ደስ የሚል ነገር ነው አይደል? አዎ ይመስለኛል። በተለይ ደግሞ ከሁለቱም ወገን ከሆነ ፍቅር ራሱ ፍቅር የሚለው መጠሪያ ያንሰዋል። አንዳንዴ ጥሩ ተፈላሳፊ ነሽ። እኔ የምልሽ እኔ እኮ እህትሽ እንዲሆን አከመን ወጣ ብዬ እንጂ እሷ ከወጣች የምትጠብቂው ነገር የለም አይደል? ካለ ከመሽ ወገን እናድርግ። በዛውም ጭንቀትሽ ቀለል ይልሻል። እውነት? በቃ እንደዛ ከሆነማ ልብስ ደርቤ ልምጣ። ትንሽ ጠብቀኝ። እሺ በቃ በር ላይ እጠብቅሻለሁ። አንቺ ለብሰሽ። እሺ አንዴ አልቆይም። እሺ አመልሽ ይመጣል። ምን ልታደርግ ነው? አንዴ ብዙም አልቆይም። የት ልትሄድ ነው? እዚህ ጋር መጣ። እዚህ ጠብቂኝ። ሄሎ ዳጊ፣ ጊዜ የለኝም። ምን አዲስ ነገር አለ? ቶሎ አውራኝ። ልጅቷን ላግኛት ሄጄ ነበር። አሁን ግን የተመለስኩኝ ነው። አጎቴ ከቀደመኝ ግን አለቀኝ። አይ አጎቴ ከኔ ጋር ነው ያለው። አብሮን እንዲቆይ ይዘዋለሁ። አንተ ቶሎ ግባና የተፈጠረውን ነገር ቃል በቃል በቴክስት ላክልኝ። እውነት? አጎቴ ከአንቺ ጋር ነው? በጣም ደስ ይላል። እኔ ማማኝ እንደሆነ ነገር ሸውጃት ነው የወጣሁት። ግን ለምን ለአጎቴ ሁሉን ነገር ነገርና እንዲያገዘን አናደርግም? ማለት እሱ ከኛ ይሻላል። ዳጊ ምን እያልክ ነው? እኔ እኮ ጽዮን ሰለሞን ነኝ። ራሴ ባዘጋጀሁት ወጥመድ እንዲወድቅ እንጂ ማንም ማገዙን አሸናፊ መሆን አልፈልግም። ስማኝ ዳግም፣ አንተም ብትሆን ደግሞ ይሄንን ማድረግ ካልቻልክ ራሴ አደርገዋለሁ። እሺ? እንደዚህ ምን እያልሽ ነው? ተረጋጊ እንጂ። ያ ሰይጣን እኮ የኔን ህይወት ለማበላሸት ጉልጓል ይቆፈራል። ሰው እኮ ይቅርታ ጽ አንቺ ምንም አታስቢ። እኔና አንቺ ሁሉን ነገር እንወጣዋለን። አዎ ዳጊ፣ እሱ ነው የሚሻለው። በቃ ቢኒያም ወደ እኔ እየመጣ ነው። እናወራለን በኋላ። እሺ በቃ ጽ እኔም ወደ ቤት እየገባሁ ነው። አጎቴ ቶሎ እንዳይመጣ አንቺ ያዥልኝ። እሺ? ስለሱ አታስብ። በቃ ቻው።
በቃ ስቀልድ ያው አሁን ልሰጥሽ ቆየት ነሽ ናታን ቆየት ነህ? ከዚህ ቤት ርቀህ ምን አይነት ተንኮል እየሰራ ነው? ቆይ የክፍሉን ቁልፍ አድርጎት ነው ሄደው። ከዚህ ክፍል ውጭ ደግሞ የታባቱ ያስቀምጥ ይችላል። በእኔ በልጅ ላይ እንደተጫወት ከጥራትም እሺ፣ ህይወትን ሲኦል ነው የማደርግልህ። ታያለህ፣ ያደረገብኝ ሁሉ ጥፋ አድርገህ እንድትመልስ ነው የማደርግህ። ደግሞ ማነው እንደዚህ ያደረገሽ ብሎ ይጠይቀኛል። ደፋር። ቆይ ታያለህ። እንዴት ነው አሁን? ቀለል አላለሽም? በጣም ነው ቀለል ያለኝ። ታውቃለህ፣ ሳላውቀው የኖርኩት የራሴ ቤተሰብ ነው የምትመስለኝ። እውነት? ሌላስ ቤተሰብ ብቻ ነው የምመስልሽ? አዎ ቤተሰብ ትመስለኛለህ። አይ ጥሩ ነው። ምን ነው አልተዋጠልህም? ችግር አለ እንዴ? ኧረ ምንም ችግር የለም። ጥሩ ነው። ደስ ስላለኝ ነው። እውነት ደስ አለክ? ምንም ቢፈጠር እኔ ከጎንህ አለሁ። እሺ እንደ አንድ ቤተሰብ ይሄ። አይ አንቺማ ከዛም በላይ ነሽ። ሁሉንም እውነት ብታውቂ ምን ትይኝ? አምላክ ይርዳኝ። እንደዚህ ስላልሽኝ በጣም ደስ ብሎኛል። አንቺ ጥሩ ልጅ ነሽ። ስላወቅሽ በጣም ደስ ብሎኛል። ግን እኮ ማንም ሰው እንደዚህ ብሎኛል። አንተ ስለሆንክ ነው። በደንብ ስላላወቅሽ ነው። ሄሎ፣ የኔ ስጦታ ደህና መሸክ? አለሁልሽ። እንዴት ነሽ? አለሁ። ዛሬ ስልክ ቶሎ አነሳ እኮ። ስራ ላይ ካልሆንኩ ሁሌም ቶሎ ነው ማነሳ። ቆይ አንቺ ልጅ ሆን ብዬ ማላነሳ ነው እንዴ ይመስልሽ? ምንም ይሁን አንዳንዴ ግን በጣም ነው የምታናደኝ። እውነት እንዴ ቀን ሙሉ ስቀጠቅጥልህ ሳታነሳ ትቆይና ሲመሽ ትንሽ ሰዓት አውርተኸኝ የተናደድኩትን ንዴት ሁሉ ታስጠፋብኛለህ። ዋናው መርሳትሽ ነው የኔ ቆንጆ ቀበጥ። ቆይ በዚህ ሰዓት እናትሽ የለችም እንዴ? ማም አልገባችም። ወንድሜም ያለ ወትሮ አምሽቷል። ለነገሩ እሱ ከቅርብ ጊዜ ጀምሮ እያመሸ መግባት ጀምሯል። አረ እና እሱን የሚያክል ቤት ውስጥ ብቻሽን ያለሽው? ትመጣለህ? አንቺ ትቀልጃለሽ። አልቀልድኩም እባክህን። ይሄን አንተ ብትመጣ ኖሮ ብቻዬን ቤት ውስጥ አልቀመጥም ነበር። እንደዚህ አትበይ። በቃ ነገ እነግርሻለሁ። ዛሬ መሽቷል። ዮንክ ደረቅ ነገር ነው እውነት። እሺ እባክሽ የኔ እርጥብ ደግሞ እንዳትፈሪሽ።
ወደ የትኛውም አቅጣጫ ብትዞሪ እኔ ከጎንሽ ነኝ። ወረኛ ነገር ነክ። ባይሆን ምን እያደረክ ነው? ወደ ቤት እየገባው ነው። ታውቂያለሽ፣ ስራ ቢዚ እየሆንኩኝ እህቴን እያየኋት አይደለም። ለእህትህ ሲሆን ግን ጊዜ አታጣማኝ አይደል? ለማንኛውም ቤት ግባና እናወራለን። ደግሞ እንዳረሳ። እሺ እሺ፣ እደውላለሁ። አረሳም። ቻው። እሺ ባይ። ልጆቹ በዚህ ማታ የት ሄደው? ፈጣሪ ምን ተፈጥሮ ነው? በቃ በጣም ይሻላል። ወደ ቤት ነው። አዎ ድረስ በጣም ይወዳል። ወይኔ ናቱ ደወለ። እቤት ጓደኛ ይሆናል። አንሺው፣ ተጨንቀው እንዳይሆን። ሄሎ ናቱ፣ እንዴት አመሸህ? እቤት መተህ ነው? አዎ። ቤዝ ምን ተፈጥሮ ነው? እህቴ ምን ሆና ነው ቤቱን ክፍት ጥላችሁ ወጣችሁት? አይ ምንም አልተፈጠረም። እዚህ አንድ ቦታ ደረስ ብለን እንምጣ ብለን ነው። ደግሞ ቆይ ሉሊት አለች አይደል እንዴ? ኧረ የለችም። ቤት ውስጥ ማንም የለም። ፈርታ ተደብቃ እንዳይሆን እንጂማ እኮ እኛ ስንወጣ እኮ ቤት ነበረች። እሺ በቃ ቶሎ ተመለሱ። እንዴት በዚህ ምሽት ትወጣላችሁ? አሁን ቶሎ ኑና አይቻችሁ ልውጣ ነው። ቆይ ዛሬም ቤት አታድርም? አዎ ቤዝ፣ በቃ ቶሎ ነው። እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም። እሺ እንዲህ ስትያት ጥሩ ሰው ትመስላለች፣ ግን ቀርባ ብትያት በጣም መጥፎ ሴት ናት። ይኸውልህ ቀድሜ ልንገርህ ብዬ ነው። እኔ ወንዶች ሲጎዱ ማየት ደስ አይለኝም። እሺ እመጣለሁ። ምንድን ነው ዝም አልክ? አይ ምንም፣ እንዲሁ ነው። በቃ ወደ ቤት ላደርስሽ። እሺ እንሂድ። አንተ ልጅ እንደዚህ ለብሰህ ከየት ነው የምትመጣው? የት ነበርክ? እዚህ አካባቢ ነበርኩ። ያው አጎቴን ያደረጉት ነገር እኔንም እንዳያደርጉኝ ስለፈራሁ ነው እንደዚህ ተከናንቤ የወጣሁት። የኔ ጎበዝ ልጅ፣ እንደምን አለ ፈጣሪ አንተን ስወልድ መንታ ባደረገልኝ ኖሮ። ምን ነው አጎት ግን አመሸ? አይ ይመጣን ከጽዮን ጋር ሆኖ ነው። ደውዬለት አረጋግጫለሁ። የኔ አንበሳ፣ እንደው መች ነው እንደዚህ ቅመም ይሆንክልኝ? እንዴት ነው እንደዚህ ጥንቁቅ ይሆንከው? ለነገሩ ቀስ ብሎ ይምጣ፣ ዋናው መታረቃቸው። በላንተ አሁን ግባና እራትን አቅርበህ በላ። እኔ እሱ ሲመጣ አብሬ እበላለሁ። አይ እንደዚህ አይሆንም። እጠብቀዋለሁ፣ አብረን እንበላለን። አይ ግባና ብላ። አንተ አትችልም። አይ እጠብቀዋለሁ ካልክሽ እንግዲህ ሉሊት 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 ምን ሁሉ ስጣላ እያለች እያየሽ ዝም ነው ስትታይን አይፍን አልወደድሽም? ምን እንዳያጥና ድመት እየተደባበቅሽ ነው? አይ እንትን ነው እላይ ሻወር እየወሰድኩ ነበር እና ሻወር ውስጥ ኤርፎን ሰክቼ ነበር እና በሮቹን እየከፈትክ ስትጠራ አላየሁም ነበር፣ አልሰማሁም ነበር። እና ካላየሽኝ ወደ ላይ እንደወጣውና በሮቹ እንደከፈቱ በምን አለሽ? አይ ያው ስትጠራ አይቼ ማለቴ ሰምቼ በቃ ገምቼ ነው። ሻወር እየወሰድሽ ምን ነው ገላሽን ሳታደርቂ ነው የወጣሽ? ውሃ በውሃ ነው ሻልከው? አዎ ያው አንተ እየተጣራ ስለነበረ እንዳላስጠብቅ ብዬ ነው ቶሎ ዝም ብዬ እስከ ውሃ የመጣሁት። ኧረ አንቺ ሴትዮ ተረጋጊ። ቆይ ሳወራሽ አይኔን ጨፍኝ ማውራሽ ነው ይመስልሽ? ምንድን ነው እንደዚህ ደረቅ ውሸት? ለማንኛውም በቃ እንሂድ። ደህንነታቸው ለማረጋገጥ ነው የመጣሁት። ለቤዝ ደውዬላታለሁ። ሲመጡ ጠብቂያቸው። አቶ ያላቸው ግን የሚመለሱ ይመስሉ ማለት እሱ ደግሞ ማለት ነው በዚህ ጨለማ ምንድን ነው ውጭ ምሰርት? ትንሽ እኮ ቤት መቅመጥ ደበረና ወክና ግብላ ፍተን ነው። ስለምን ወክ ነው የምታወሉ ደግሞ? አዎ ሉሊት ምን ነው? አይ ጥሩ ነው። ያው ሳትናገሩ ሄዳችሁ አቶ ናታን ተጨነቀ ብዬ ነው። ያው በማይሆን ሰዓት ሄዳችሁ የሆነ ነገር ብታመጡ ደግሞ ጣጣለኛ ነው። በዚህ ጨለማ ደግሞ ስንት ነገር አለ። ቤዝ ማውራት አለብን፣ ግን አሁን አይደለም። ቆይና መቼ ነው? እሱን እነግርሻለሁ፣ ግን ሁለተኛ ከዚህ ቤት ለእኔ ሳታሳውቁኝ እንደማትወጡ ቃል ግቡልኝ። ቆየ ምን ቃል ነው የምትለው ወንድሜ? ዛሬም እዚህ አታድርም እንዴ? አዎ እቴ፣ መጨረስ ያለብኝ ነገር ስላለ የግድ መሄድ አለብኝ።
ግን ቃል ገባልሻለሁ ነገ እዚሁ ነው ማድሮሽ። እኔ ቆንጆ ቤት። ቆይ እዚህ የሆነ ስራ መስራት አትችልም? ቆይ ምን አይነት ስራ ቢሆን ነው ውጭ የሚያሳድረ? እሱ ሌላ ጊዜ እናወራለን አልኩሽ እኮ ቤት። ብቻ የምልሽን እሺ ብለሽ አድርጊ። ሁሉንም ነገር በሰፊው እናወራለን። አሁን ግን የግድ መሄድ አለብኝ። አንቺ ሴትዮ አፍሽን ዝጊ። በዛሬ ቀን እንድበሳጫት አድርጊ። ዛሬ ማከሞት ነው የተረፍሽው። ለነገሩ አንቺ ምን አለብሽ? ፍቅር የሚል ቅዠት ላይ ነሽ። ቆይ አንቺ ሴትዮ ችግርሽ ምንድን ነው ደግሞ? ልትጀመሪ ነው? አይ እንግዲህ ቆይ ምን አልክ? በቃ ከዚህ ቤት መተንፈስ አይቻልም ማለት ነው? ሉሊት ማንም ሰው አትናገር ያላለሽም። የምትናገሪው ነገር ግን አስተካክኝ የተባልሽው። እኔ እባክሽ ቲያትር ነው ወደ ላይ እንሂድ። በዛሬ ቀን ልታናደኝ አልፈልግም። ምን በዛሬ ቀን ትያለሽ? ቀናይተሽ አታውቂም እንዴ? አብትሞች በማን ልታሳብቢ ነው? እያዙ ይልቀቁኝ ያልሽው። እንሂድ። አንቺ አፍሽን ዝጊ እሺ? ካልሆነ ነገር እኔ እዘጋልሻለሁ። አፍሽን ዝጊ። እጀማትረባ እሷ አንቺ ናፍ የምትዘጋው እዚህ አፍ ይወጣ ጥሬ ነው የሚያክል ልጅ አንዴ ደግሞ አንዴ በሰቀት ልብናለች። በኋላ አንድ ሰማ ላማችን ልታሳጣን እኮ ነው። በኋላ ሞተብኝ አልታሰበም። ደፋር እስኪ እናንተ የማትረባ አለቃ። አቤት። ምንድን ነው በዚህ ሰዓት የደወልሽው? መቼም የሚጠቅመኝ ነገር ተሳውቂኝ ነው። አዎ ይኸውልህ፣ ዝም ቆይ ስማኝ። አሁን ናታን ከቤት እየወጣ ነው። ልንገርህ ብዬ ነው። ማለት አሁን ከግቢ ወጥቷል? እርግጠኛ ነሽ? አዎ እርግጠኛ ነኝ። ባሉ እንዴት በዚህ ጨለማ እደውልልሃለሁ እንዴ? ሰዎቹ በሙሉ በር ላይ አሉ። እንዴት ቤት አልፎ ሄደ? ቆይ ቤታችሁ ሌላ በር አለው እንዴ? አረ በጭራሽ አንዴ በር ብቻ ነው ያለው። እንዴት ስለምን በር ነው የምታወራው? በደንብ አጣሪና አሳውቂ። ፈጣሪ ያውጣኝ። አለቃ ስለ የትኛው ሁለተኛ በር ነው የሚያወራው? ወይ ጣጣ፣ ሌላ ጣጣ መጣብኝ። እስቲ ወንድሜ ክፍልህ ምን እንዳለ እንዴ? ቆይ ለምንድን ነው የማይከፈትልኝ? እጭ ተከፈትልኝ እባክህ። እጭ እባክህ ተከፈትልኝ። እባክህ ሌላ ፊልም እንይ። ሌላ ፊልም አድርገው ወይም ደግሞ ሙዚቃ እንስማ። ታውቂያለሽ፣ ከተቃራኒ ጎን መቆም ደስ ይለኛል። ሁሉም ሰው ይደግፍ ሳይመች ዘርዝነው። አይ እንግዲህ በቃ ቀይረው ሆን ያልሽ አለቤት ምትሽኖች የኔ ንግስት እንዴት ዋልሽ? መጥቻለሁ። አንተ ማትረባ